ሙሉ የሙዚቃ ባንድ ማቋቋም እንዳለበት ወሰነ። ከዛም እሱ ለሚዘፍናቸው ዘፈኖች የሚያስመስሉ ማለትም ሊፕሲንክ የሚሰሩና በቴሌቪዥን የሚታዩ ሰዎችን አሰባስቦ ቦኒየም የሚል ስያሜ የሰጣቸው ሲሆን ቆይቶ የቡድኑ አባላትም በትክክለኛው የራሳቸው ድምፅና በውብ እንቅስቃሴ ታዳሚዎችን የሚያዝናኑ ሆኑ። በመጨረሻም ቦኒየም ትክክለኛ የአቀንቃኞችና የተወዛዋዦች ስብስብ ሊሆን ችሏል። ይህን ቡድን ባሰበው መልኩ ከመሰረተ በኋላ ግን እሱ እየታየ መስፈኑና መወዛወዙ ትልቅ ኪሳራ መሆኑን የተገነዘበው ፍራንክ እሱ ከመጋረጃ ጀርባ ሆኖ የሚዘፍነውን መድረክ ላይ የተወዛወዘ ሊፕሲንክ የሚሰራ ሰው ሲያፈላልግ ቦቢ ፋሮ የተባለውንና በኋላ ላይ የቡድኑ የአይን ብሌን መሆን የቻለውን ተወዛዋዥና ዲጄ ወደ ቡድኑ እንዲቀላቀል በማድረግ ቡድኑ የተሟላ ሆነ። ይህ ቡድን በሙዚቃ አፍቃሪው ዘንድም ከፍተኛ ተቀባይነት ማግኘትና በመላው ዓለም በሁሉም ሀገራት ተወዳጅ ቡድን መሆን ቻለ።